ይከተልሽ የኔ ልጅ የኔ ስስት። አሜን እማዬ አሜን። አንቺም ራስሽን ጠብቂልኝ እሺ? እኔ ምንም ይልቅ የቤቱን ሙሉ ዶክመንት በፊት ወይም ደግሞ እሷ ከማሸሿ በፊት እጃችን ማስገባት አለብን። ለእሷ አታስብ። እሺ እሺ፣ በቃ እርፍ በይና ደውይልኝ። እሺ እሺ እሺ። ተመስገን አምላኬ፣ በሰላም ገባችልኝ። ተመስገን። እንግዲህ ምን ትሆኑ ልክ ያታለሁ። ኖ በፍጹም አታደርጊው፣ በፍጹም ሊሆን አይችልም። ማማ አታደርጊው። አድርጌዋለሁ። እርማችሁን አውጣ። አድርጌዋለሁ። እገልሻለሁ። ተከትሎ ይኖራል። እማወራውን ሁሉ ሲሰማ ነበር። እሱ ሰማ አልሰማ፣ አወቀ አላወቀ ምንም የሚያመጣው ነገር የለም። እና እናመልክት ለፖሊስ። በስተመጨረሻም ተሳክቶላት ወደ ሕክምናዋ ሄዳለች። ክሩቤል ሁሉንም ሸውዷቸው እንግዲህ መክሊትም ዛሬ ትክክለኛ አባቷ ማን እንደሆነ እናቷ እየነገረቻት ትገኛለች። እንግዲህ በባለፈው ክፍል ማለቂያው ላይ እንግዲህ የትርሲት ሁሉም ነገር አልቆላታል ትሄዳለች ሲባል እንግዲህ ሰውየው አሁኑኑ የቤቱን ብር አምጥተሽ የምንም ሕክምና የለም ብሎ ሲልም እንግዲህ ክሩቤል ደግሞ ላምሮትን ሁሉንም ነገር አስፈራርቷት ነበረ። እንግዲህ እሷም መጀመሪያ ላይ በፍጹም ሕክምና አታደርግም፣ እኔ በህይወት እያለው የእሷ አይን በፍጹምማ አይበራትም እንዳለችውም እንግዲህ የእሷ አይን እንድትበራ የማትፈልገዋን ያንን ቪዲዮ ወስጄ እስር ቤት እንዳልወረውራችሁ ብሎ ሲላትም እስር ቤት ትበሰብሻለች ካላት በኋላ ለአምሮትም እንግዲህ ታስባለች። እሷም ያሰበችው አሁን እሷ ከማሚ ጋር በምትሄድበት ሰዓት እሷ ከዚህ ስለራቀች ቀጥታ ሄደን ይሄንን ነገር ሁሉንም ነገር ማድረግ እንችላለን። ስለዚህ ሙሉ ንብረቱን ለመሸጥም ለማንቀሳቀስም ይሄ ነገር በጣም ያመቻል። ስለዚህ አሁን እንደውም አባቴን አሳምነዋለሁ ስትል ነበረ። ሆኖም እንግዲህ አቶ አለማየሁንም እሷ ስታሳምነው ነበር። እሱም በጣም እየተናደደና እጅግ ንዴት እልክ ውስጥ እያለ እሷ ደግሞ ገብቷ አባቴ ሕክምናውን ይሄዱ ብሎ ይላታል። ስለ ሕክምናው አትከልክላቸው ብላ ስትልም እንዴት ነው አንቺ እንደዛ ምትዩ አንቺ ባለጌ ብሎ ይጮባታል። አባዬ እሷ በምትሄድ ሰዓት እኛ ቤቱን ሸጠን እሷ የተበደረችውን ደግሞ ግማሹን እንሰጣቸዋለን። ከዛም በኋላ እኛ ወራሽ ሆንን አይደል እንዴ? እሷ ከዚህ ትርቅልናለች፣ ለእኛ ደግሞ ነገሮቹ ይስተካከሉልናል፣ ዶክሜንቱንም ደግሞ መውሰድ እንችላለን ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት አዎ ልጄ የኔ አንበሳ 100% በአንቺ ተማመንኩኝ፣ ብቻ መቼ እንደሚሄዱ ሁሉንም ነገር አጣሪ፣ አንቺ እኮ ትችይበታለሽ ብሎ ይላታል። እሱም እንግዲህ እንደዛ ሲላት እሷም እጅግ የምታደርገውና አዎ እንደዛ ነው ትክክል ብለሃል ብላ እንግዲህ ይተማመኑና እሷም ኩሪ ብላ ትጠራውና እንደተለመደው ወሬ ሽንተይና ምንድን ነው ብሎ ሲላትም እሱም እንግዲህ ያልከኝን አድርጊያለሁ አባዬ የትርሲትን ሕክምና ምንም ነገር እንዳያደርግ አድርጊያለሁ ብላ ትለዋለች። እሷም እንደዛ በምትለው ሰዓት እና እኔ እህቴ ታክማ እንድትድን እፈልጋለሁ ለእህቴ ብዬ ነው ብላ ትለዋለች። እና ለእህትሽ ብለሽ ከሆነ በጣም ጥሩ አድርገሻል፣ በቃ ከ10 ቀን በኋላ ሕክምናዋን ትሄዳለች ብሎ ይላታል። ከእናቴ ጋር ነው አይደል የምትሄደው በማለት ስትጠይቀውም አዎ ከእናትሽ ጋር ነው የምትሄደው ብሎ ይላታል። እሷም እንግዲህ ይህንን ያመነች ደስ ይላትና እሺ በቃ እንደዛ ከሆነ አሪፍ ነው ትልና እኔ ላምሮት ሁሉም ነገር ተሳካልኝ እሰይ እልል እያለች እንግዲህ እጅግ በጣም እየተደሰተች ነበረ። ሆኖም እንግዲህ ያንን ትደሰትና እማዬ ስትሄድ ሁሉንም ነገር እናዘጋጃለን እያለች ትገኛለች። ሆኖም እንግዲህ ለአባቷም ዳድ አሁን
ለክሩቤል ነግሬዋለሁ፣ አንተ ምንም እንደማታደርጋቸው ደጋረግሽ፣ መቼ ነው የሚሄዱት ብሎ ሲላትም ከ10 ቀን በኋላ ይሄዳሉ። ወይ 10 ቀን በዛ ብሎ ይላታል። እንደምንም ብለን 10ሯን ቀን መታገስ አለብን። 10ሯን ቀንማ ካልታገስን ነገሮች ይበላሹብናል። ስለዚህ 10ሩን ቀን መታገስ አለብን በማለትም እንግዲህ ይናገራታል። እሺ በቃ ችግር የለውም አባዬ በማለትም እንግዲህ ተስማማለች 10ሩንም ቀን ለመጠበቅ። ሆኖም እንግዲህ ክሩቤልና ማሚ ደግሞ ሁሉንም ነገር ተነጋግረው ጨርሰው ነበር። እሷም የት ነበር የምትሄጂው ብላ ትርሲትን ስጠይቃት የምትሄድበትን አገር ስትነግራት ወይኔ ተሸወርኩኝ፣ ያክስቴ ልጅ እኮ እዛ አለች። ስለዚህ እኔም ክሩቤልም ከአንቺ ጋር አንሄድም፣ እሷ እንደ እናት እንደኔ ትንከባከብሻለች፣ እሷ ትቀበልሽና ታሳክምሻለች ብላ ትጨርሳለች። እንግዲህ ሁለቱ ክሩቤል ወይም ደግሞ ማሚ አብረው እንደሚሄዱ ነበር የሚያስቡት። እነሱም እንደዛ እያሰቡ ሳለ ሁለቱም ሸውዷቸው እንግዲህ ትርሲትን ሸኝተዋት ይገኛሉ። ትርሲትን እንግዲህ ስትሸኛት እጅግ በጣም እያዘነችና እየከፋት ትሸኛታለች። እሷም ከሸኘቻት በኋላ እንግዲህ ልጄ እያለች እጅግ ስቅስቅ እያለች በጣም እያለቀሰች አረ ማሚዬ ምን ሆነሻል? እኔ እኮ ምንም አልሆንም ብትላትም እጅግ በጣም እያለቀሰችና ስቅስቅ እያለች ነበር የሸኘቻት። ሆኖም እንግዲህ እንደዛ ከሸኘቻትም በኋላ አሁን ገባች አልገባች፣ አሁን ገባች እያለች እጅግ እየተማቀቀች እያለቀሰች እየጠበቀቻት ነበር። ሆኖም እንግዲህ በዚህ አይነት መልኩ እየጠበቀቻት ሳለ ምን ይፈጠር ይሆን እንዴት ይሆን እያለች ክሩቤልም ማሚዬ ምንም አታስቢ፣ ምንም ነገር እንዳትጨናነቂ፣ እሷ ምንም ነገር አትሆንም፣ ቱሪስት ቪዛ ስለሆነ ወይም ደግሞ ተቆራርጦ ስለሆነ ትንሽ ትቆያለች፣ ለዛ እንዳትጨናነቂ ብሎ ይላታል። እሷም እንግዲህ እሺ በቃ ልጄ አንተ እንዳልከው ይሁን እያለች እንግዲህ ከጭንቀቷ በሱ ሀሳብ ትጽናናለች። ሆኖም እንግዲህ እንደዛውም እየተጽናናች አሁን ስልክ እየጠበቀች ነበረ። እነኝም እንግዲህ 10 ቀን በኋላ ማሚ ስትሄድ ይሄውልህ ዶክሜንቱ ያለበት ቁልፍ ይሄ ነው፣ ሁሉ ነገር በእጃችን እንደገባ ቁጠረው እያለች እንግዲህ እያጽናናችው አባትየውን ትገኛለች። ሆኖም እንግዲህ ትርሲት ሄዷለች። እታጉም እንግዲህ ለልጇ ያለውን ነገር ትነግራታለች። አንድ የምነግርሽ ነገር አለ፣ ነይ እስቲ ልጄ ጥናቱን ተይውና ብላ ትላታለች። ምን ልነግሪኝ ነው እናቴ ብላ ስትላትም ዛሬ ትልቅ ነገር የምነግርሽ ነገር አለ፣ ሆድሽን አስፍተሽ ንገሪ። እኔ ድሮ የማልሸነፍና አመፀኛ ነበርኩ፣ በዚች በካፌ ብዙ ነገርን ሰርቻለሁ ብላ ትላታለች። ከዛ ውስጥ አንዱን ልንገርሽ ብላ ስትላትም ዛሬ ስለ አባትሽ እነግርሻለሁ ብላ ትላታለች። እሺ ንገሪኝ፣ አባቴን ልታገናኙኝ ነው ብላ ስትላትም አይ አሁን የምነግርሽን ሆድሽን አስፍተሽ ስሚ ብላ ትላታለች። እሷም እንግዲህ እሺ በማለት ሆዷን አስፍታ እየሰማች አሳለም እሷም በምትሰማ ሰዓት እሺ ካዲያ ምን እንዳደርግ ፈልገሽ ነው ብላ ትላታለች። እሷም እንግዲህ አባትሽ በጣም መልካም በጣም ጥሩ ሰውና ለትዳሩ ታማኝ በጣም ኩራተኛ ነበር። ሆኖም በኩራቱና ብጥስጥስ ብሎ ካለኔ ሰው የለም ስለሚል እኔም ደግሞ ሁልጊዜ እኔ ቤት መጥቶ ስለሚጠቀም ሌላ ሰውም ደግሞ እንዲያስተናግደው ስለማይፈልግ እኔ ነበርኩኝ የማስተናግደው። ሆኖም አንድ ቀን ከዕለታት አንድ ቀን አሸንፌው አብሬው አደርኩኝ። የዛንም ቀን ነበር አንቺ የተፈጠርሽው ብላ ትላታለች። ታዲያ የሁሉ ታሪክ ለምንድን ነው የምትነግሪኝ? ከአባቴ ጋር ልታገናኝ ነው? ታዲያ እሱ አሁንስ የት ነው ያለው ብላ ስትላትም እሱ አሁን ሞቷል፣ ከሞተ ትንሽ ቆይቷል። አንቺን ማርገዜን ስነግረው ከኔ ሸሸ፣ ትዳሩ እንዳይበጠበጥ ብሎ ትላታለች። እሷም እንግዲህ አሁን ካደይን ለምን ትነግሪኛለሽ ብላ ስትላትም ከዘመዶችሽ መቀየጥ አለብሽ ብላ ትላታለች። እሺ በቃ እንደዛ ከሆነ ብላ ስትለም እንግዲህ ያለውን ነገር ሁሉ ትነግራታለች። ዛሬ ቤት ሄጄ ነበር፣ ሆኖም ግን
እህትና ወንድም አለኝ ብላ ስትላትም አይ እህት ብቻ ነው ያለሽ፣ ወንድምና እህት የለሽም። ስለዚህ እሷ አስተቀበለችኝ ብላ ስትልም በፍጹም አልተቀበለችሽም ብላ ትላታለች። እሷም እጅግ ታዝንና ካዲያ እንዴት ነው ማደርገው ብላ እያለች እየነገረቻት ትገኛለች። ሆኖም እንግዲህ ትርስትም እዛ እንደደረሰች ለማሚ ትደውላለች። እሷም ሳሎን ላይ ቁጭ ብላ ተግሷ ነበር። ምን ሆነሻል ብሎ ሲላትም ክፋቴን ትቼ አየሽ አይደል መልካም ሰው ሆኛለሁ፣ መልካም ሰው በመሆኔ አታመሰግኝኝም ብሎ ይላታል። እሷም ሰለምኑ ብላ ስትለውም እንዴ ልጅሽ እንድትታከም ትቼ እንድትሄድ ፈቀርኩልሽ አይደል እንዴ ብሎ ሲልም አይ መልካም ሰው ነህ እያለች እንግዲህ ስልክ እየጠበቀች ስለነበረ ያ ስልክ ይደወልላታል። ስልኩም ሲደወልላት ስትወጣ ትርስቴ ናት። ደርሻለሁ ማምዬ ትላታለች። የኔ አበባ የኔ ቆንጆ በቃ አረፍ ስቲ ደውይልኝ በማለት ትላታለች። እሷም እንደዛ ብላ ስልኳን ስትዘጋና ለክሩቤል ትደውላለች። ለክሩቤልም እንደደወለች እንግዲህ እሷ ደውላ እንደደረሰች ስትሰማ ከዛን ከኋላ ሆኖ እየሰማት ነበረ። እሱም እንግዲህ ልጅቷን ሸኝተሻታል፣ እንዴትስ ብቻዋን ሸኝሻት ብሎ አንጠልጥሎ እየቀጠቀጣት ነበር። እንግዲህ እንዳያችሁት አንገቷን ሁሉ እስክትሰበር ነበር የቀጠቀጣት። ሆኖም ለአምሮት አባቢ እንደዚህ አይሆንም እያለች እያገላገለችም ቢሆን እሱም እንግዲህ ቀጥቅጦ አንገቷን አጣሟል። ክሩቤልም ሲመጣ ይህንን በህግ መጠየቅ አለብን፣ ትርሲት እያለቀሰች አደራ የሰጠችኝ አንቺን ነው ብሎ ይላታል። እሷም በፍጹም በህግ አንጠይቅም እያለች እንግዲህ ክፍሉ ተጠናቋል። እንግዲህ ውድ ቤተሰቦቼ ሴና ነኝ። ቀጣዩን ይዤላችሁ እመጣለሁ። ትርሲት ታክማ አይኖቿ በርቶ ትመጣለች ወይስ እንዴት ትሆናለች? ይህንን እንግዲህ ሀሳባችሁን ኮሜንት ላይ እየገለጻችሁ መልካም ምኞታችሁንም እየተመኛችሁ በቀጣዩ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።